እናንተ በቀን ስንት ሲኒ ትጠጣላችሁ? ቡና ስታቆሙስ ምን ይሰማችኋል? ቡና የመጠጣት ልምድህ ከእምነት ወይም ከባህል ጋር የሚያያዝበት ልዩ አጋጣሚ አለ? እንዴትና ምን ያህል ስኒ ቡና እንጠጣለን የሚለውንና ከሃይማኖታዊና ከሳይንሳዊ ዳራ አንጻር እንደሚከተለው ዝርዝር አድርጌ አቅርቤላችኋለሁ። ውድ ተከታታዮቻችን ቪዲዮውን ሰብስክራይብ በማድረግ እንጀምር። ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን ሰነበታችሁ? ብዙዎቻችን ቀናችንን ያለ አንድ ስኒ ቡና መጀመር አንችልም። ቡና ለአንዳንዶቻችን የኃይል ምንጫችን፣ ለሌሎቻችን ደግሞ የማህበራዊ ህይወታችን አካል ነው። ግን በየቀኑ የምንጠጣው ቡና በሰውነታችን ላይ እያደረሰ ያለው ተጽዕኖ ምንድን ነው? ጥቅሙ ያመዝናል ወይስ ጉዳቱ? ዛሬ ቡናን በሳይንሳዊ መነጽር እንቃኘዋለን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ አብራችሁን ቆዩ። አንደኛውና የመጀመሪያው ርዕሳችን የሚሆነው የቡና ጥቅሞች ነው። ቡና ዝም ብሎ መጠጥ ሳይሆን በርካታ የጤና ጥቅሞች ያሉት ተፈጥሯዊ ንጥረ ነገር ነው። ጥቅሞቹን ዝርዝር አድርገን ስንመለከት ደግሞ አንደኛውና የመጀመሪያው ለአእምሮ ንቃተ ህሊና ይጠቅማል። በቡና ውስጥ ያለው ካፌን አእምሯችንን ንቁ እንዲሆንና ትኩረት እንድናደርግ ይረዳናል ማለት ነው። ሁለተኛ የበሽታ መከላከያ። ቡና ከፍተኛ መጠን ያለው አንቲኦክሲደንትን ይዟል። ይህም የሰውነታችንን ሴሎች እንዳያረጁና እንዳይጎዱ ይከላከላል ማለት ነው። ሶስተኛ ለከባድ በሽታዎች ስጋትን መቀነስ። ጥናቶች እንደሚያሳዩት ቡና አዘውትረው የሚጠጡ ሰዎች ለሁለተኛ አይነት ስኳር ወይም ታይፕ 2 ዲያቤተስ፣ ለፓርኪንሰን እና ለአልዛይመር በሽታ የመጋለጥ እድላቸው ዝቅተኛ ነው ማለት ነው። አራተኛው የጉበት ጤናን መጠበቅ ነው። ቡና ጉበትን ከካንሰርና ከጠባሳ ወይም ሲሮሲስ የመከላከል አቅም አለው። ሌላኛውና ሁለተኛው ርዕስ ደግሞ የቡና ጉዳቶች ናቸው። ዘ ሳይድ ኢፌክትስ ኦፍ ኮፊ። እያንዳንዱ ነገር መጠን ሲያልፍ ጉዳት አለው፣ ቡናም ቢሆን ማለት ነው። አንደኛው ጉዳቱ ጭንቀትና መረበሽን ያመጣል። ከመጠን በላይ ካፌን የልብ ምትን ይጨምራል፣ እጅ መንቀጥቀጥና የጭንቀት ስሜትንም ያመጣል። ሁለተኛ የእንቅልፍ መዛባትን ያስከትላል። ቡና ዘግይቶ መጠጣት የእንቅልፍ ጥራትን ያበላሻል፣ የጨጓራ ህመም ያስከትላል። ቡና አሲድ ስለሚጨምር በተለይ በባዶ ሆድ ሲጠጣ ጨጓራን ሊያቃጥል ይችላል። ሌላኛው ሱስ ማስያዝ ነው። ካፌን ሱስ የማስያዝ ባህሪ ያለው። ቡና ውስጥ ያለው ካፌን ቡና ካልጠጣን ራስ ምታትና መጫጫን ሊሰማን ይችላል ማለት ነው። ስለ ጥቅሙና ጉዳቱ ይህን ያክል ካወራን ቡናን መጠጣት አለብን ወይስ ማቆም አለብን? ታዲያ እናቁም የሚለው ጥያቄ መልሱ እንደየሰው ይለያያል። አንደኛ መጠጣቱን መቀጠል ያለባቸው እነማን ናቸው? ቡና ጠጥተው ምንም አይነት የጤና መጓደል የማይሰማቸውና ጥቅሙን የሚያገኙ ሰዎች ቡና መጠጣታቸውን መቀጠል ይችላሉ ማለት ነው። ማቆም ወይም መቀነስ ያለባቸው ደግሞ አንደኛ ከፍተኛ የደም ግፊት ያለባቸው ሰዎች፣ ሁለተኛ የእንቅልፍ እጦት ያለባቸው ሰዎች ወይም ኢንሶሚኒያ ያለባቸው ሰዎች፣ ሶስተኛ ከፍተኛ የጭንቀት መጠን ወይም የጭንቀት ስሜት የሚሰማቸው ወይም የሚያስቸግራቸው ሰዎች፣ አራተኛ ነፍሰ ጡር ሴቶች ከሐኪም ጋር በመማከር መውሰድ ወይም መጠቀም ይችላሉ ማለት ነው። መቼ፣ እንዴትና ምን ያህል እንጠጣ? መቼ መጠጣት አለብን? ከጧቱ ከ3 ሰዓት ከ30 እስከ 5 ሰዓት ከ30፣ ከጧቱ 12 ሰዓት እስከ 2 ሰዓት ባለው ጊዜ የሰውነታችን የንቃት ሆርሞን ወይም ኮርቲሶል ከፍተኛ ስለሚሆን በዚያ ሰዓት ቡና መጠጣት ብዙም አይረዳም። ከረፋዱ ላይ መጠጣት ግን የተሻለ ውጤት ይሰጣል ማለት ነው። ከመተኛታችን ከ6 ሰዓት በፊት እንቅልፋችን እንዳይረብሽ ከሰዓት በኋላ ቡናን ማቆም ይመከራል። ምን ያህል እንጠጣ? ለጤናማ ሰው በቀን ከ3 እስከ 4 ሲኒ ወይም 400 ሚሊግራም ካፌን በላይ ባይሆን ይመከራል። እንዴት እንጠጣ? ስኳርና ክሬምን መቀነስ። የቡናውን ጥቅም የሚያጠፋው የምንጨምረው ስኳርና ቅባት የበዛበት ወተት ነው። ጥቁር ቡና ቢሆን ይመረጣል። ሌላኛው በባዶ ሆድ አይሁን። ጨጓራን ላለመጉዳት ከቁርስ በኋላ መጠጣት ይመከራል። ሌላኛው ከእምነት አንጻር ስለ ቡና ስናነሳ
በተለይ በሀገራችን ኢትዮጵያና በተለያዩ የዓለም ክፍሎች የየራሱ የታሪክና የሥርዓት ትርጉም አለው። ዋና ዋናዎቹን ነጥቦች እንደሚቀጥለው እናያቸዋለን። አንደኛ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥንት ዘመን ቡናን እንደ መነኩሴ መጠጥ የሚያዩት ወገኖች ነበሩ። ምክንያቱም መነኮሳት ሌሎች ለጸሎትና ለቅዳሴ ሲቆሙ እንቅልፍ እንዳይወስዳቸውና ንቁ እንዲሆኑ ስለሚረዳቸው ይጠቀሙበት ነበር። ሁለተኛ፣ ሥርዓተ ማህበር ቡና በኢትዮጵያ ባህል ውስጥ ከእምነት ጋር ተያይዞ ለሰላም፣ ለምርቃትና ለፍቅር መገለጫነት ይውላል። ቡና ይጥላችሁ ሳይሆን ቡና ይባርካችሁ የሚለው የምርቃት ቃል የዚሁ ማሳያ ነው ማለት ነው። ሁለተኛው፣ በእስልምና እምነት የቡና ታሪክ ከመጀመሪያዎቹ የሱፊ መሪዎች ጋር በእጅጉ የተሳሰረ ነው። ለዚክርና ለሶላት የሱፊ መሪዎች ቡናን በስፋት ይጠቀሙበት የነበረው ሌሊት ላይ ለአላህ ምስጋና ወይም ዚክር ሲያደርጉና ሲሰግዱ ንቃታቸውን ለመጠበቅ ነበር። በወቅቱ ቃህዋ ተብሎ የሚታወቅ ሲሆን መንፈሳዊ ትጋትን የሚያግዝ ተደርጎ ይታይ ነበር። ሶስተኛው፣ በካቶሊክ እምነት በ16ኛው ክፍለ ዘመን አካባቢ ቡና ወደ አውሮፓ ሲገባ የሙስሊሞች መጠጥ ነው በሚል በክርስትና መሪዎች ዘንድ ጥርጣሬ ነበረው። ሆኖም ግን ርዕሰ ሊቃነ ጳጳሳት ክሌመንት ስምንተኛ ወይም ፖፕ ክሌመንት ስምንተኛ ቡናን ከቀመሱት በኋላ ይህ መጠጥማ በጣም ጣፋጭና ክርስቲያኖች ሊጠቀሙበት የሚገባ ነው በማለት ባርከው ፈቅደውታል ማለት ነው። አራተኛ፣ እንደ ጠቅላላ የእምነት መርህ አብዛኛዎቹ እምነቶች በጋራ የሚስማሙባቸው ሁለት ነጥቦች አሉ። አንደኛው ሰውነትን መጠበቅ ነው። ሰውነት የፈጣሪ ቤተ መቅደስ ነው ተብሎ ስለሚታመን ለጤና የሚጠቅም ነገርን በመጠኑ መጠቀም እንደ በጎ ተግባር ይታያል። ሁለተኛው፣ አለማክረር ማንኛውም ነገር ሱስ ሆኖ ሰውን መቆጣጠር ሲጀምር ወይም ጤናን ሲያናጋ በእምነት ደረጃም ቢሆን አይመከርም። ሁሉም ተፈቅዶልኛል፣ ሁሉ ግን አይጠቅመኝም የሚለው መርህ እዚህ ላይ ይሰራል ማለት ነው። በአጠቃላይ ቡና በመጠኑ ሲሆን መድኃኒት፣ ሲበዛ ግን ጠንቅ ነው። ሰውነታችሁ የሚላችሁን ስሙ። ቡና ጠጥታችሁ ሰላም ከሆናችሁ በመጠኑ ጠጥታችሁ ተዝናኑበት። እናንተ በቀን ስንት ጊዜ ወይም ስንት ስኒ ትጠጣላችሁ? በስኳር ነው ወይስ በጨው ወይንስ ደግሞ በሁለቱም ነው የምትጠጡት? እናንተ በቀን ስንት ሲኒ ትጠጣላችሁ? ቡና ስታቆሙስ ምን ይሰማችኋል? ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉት። ለጓደኞቻችሁ እንዲደርስ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቀን ለእናንተ ይጠቅማሉና አዲስ ነገር ናቸው ያልናቸውን የጤና ርዕሶች ይዘን እንቀርባለን። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ጊዜ